በቀናት ውስጥ ይጀምራል። ከዛ በኋላ በእውነት ለመናገር እኔም ወደ ሀገር ሄዳለሁ። ከስር እየተከታተልኩ ነው የምዘግበው። በፍጥነት ከወደባችን፣ ከርስታችን፣ ከአባቶቻችን ርስት ከአሰብ ነው ማስተላለፈው ፕሮግራሙ። አሰብን በሰዓታት ውስጥ እንደምንቆጣጠር ግን እናውቃለን። ጦርነት ባይሆን እንመርጣለን፣ ግን የተቆረጠ ሆኗል። እሱ ላይ መረጃዎችን ለማጋራት እንወዳለን። መረጃ እንዴት ይመጣል? ባለፈው ሰሞን ያቀረብነው ነው። እንግዲህ የተጠለፈ ስርዓት ስላለ እዛ ለእኛ የሚሰራ ስርዓት ስላለ ዝርዝር መረጃዎች ይደርሱናል። እሱን መረጃዎች እናጋራለን። እስካሁን እያጋራን እንደምንቀጥለው የጽምዶ የሚል አዲስ ከዚህ በፊት የነበረ ግንባር አሁን አንድ ተዋናይ ያካቷል። በፊት ሻዕቢያና ህወሓት ብቻ ነበር የተጣመሩት፣ ኦፊሻል የተጣመሩት። ፋኖን ለማጣመር ግን ተቸግረው ነው የነበረው። አንደኛው እነሱ የሚፈልጉት መሪ መምጣት አለበት። እነሱ የሚፈልጉት አንደኛው ዘመነ ነው፣ ሁለተኛው ደግሞ ተፈራ ነው። በዛ ምክንያት ቀኑንም ሰጥተው ገደብ ሰጥተው ነበር። ባሉት መሰረት አንድ እንዲሆን አድርገዋል። ቶታሊ የነሱናል። አሁን ጽምዶውን ሻዕቢያን፣ ህወሓትንና አፋቢን ነው የሚሉት ሶስቱም በአንድ ላይ ሆነው የጦርነት ዝግጅት ጨርሰዋል። በደረሰን መረጃ መሰረት አጠራጠራ አድርጌ አቀርብላችኋለሁ። ከሻዕቢያ ልጀምር። የሻዕቢያው አየር ኃይል አዛዥ ተብሎ የሚጠራው ብርጋዴር ጀነራል ተክላይ ሀብተስሉስ ይባላል። እሱ ጥር 14 ኤርትራ አየር ኃይል አባላትን ሰብስቧል። የኤርትራ አየር አባላትን ከሰበሰበ በኋላ ኢትዮጵያ ወረራ ልትፈጽምብን ዝግጅት አጠናቃለች የሚል ነገር ነው ያነሳው። ከየት እንዳመጣው አይታወቅም። እንግዲህ ግን በስብሰባው ላይ ያነሳው አንዱ ኢትዮጵያ ልታጠቃ ዝግጅቷን ጨርሳለች፣ ጉዳዩ አይቀሬ ነው የሚለው። ሁላችንም አይቀሬ ለሆነ ጦርነት ዝግጁ እንሁን በማለት በዚህ ዙሪያ ሰፋ ያለ ጦርነት ዝግጅት እንዲደረግ ሲያሳስብ ሆኗል። ትዕዛዝም ሰጥቷል። ተክላይ ሀብተስሉስ ወይም ወዲ ሀብተስሉስ ይሉታል። ብርጋዴር ጀነራል ነው። የአየር ኃይል ከተባለ ከሚግ 23 ከሚግ 21 በላይ የላቸውም። ግን ዛሬና ትላንት ያየሁት እስከ ሚግ 27 አለን እያሉ እየጻፉ ነው። 27 ሚግ 27 አለን፣ አብይ ዋሽቶናል ምናምን እያሉ ነው። ስም አልተጠራም፣ ግን አቤት እያሉ አቤት ይላሉ። ሳይጠራ አቤት ማለት ምንድነው? በእለቱም በሰሜናዊ ቀይ ባህር ዞን ልዩ ቦታው ገሃተ ላይ፣ ይህን ቦታ በአካል እጃቻለሁ በተባለ ወታደራዊ ማሰልጠኛ በ7 ግብፃውያን ድሮን ኦፕሬሽን አሰልጣኞች ሲሰጥ የነበረውን ስልጠና ያጠናቀቁ የአየር አባላትም በጉዳይ እንዲታደሙናል። እንግዲህ እየተዘጋጁ ያሉት ግብፃውያን በሚያሰለጥኑ የድሮን ኦፕሬተሮች ነው እና አንዳንድ ጥገናዎች። በዚህ እኛ ጋር ድሮን እንዳሻን ነው የሚመረተው፣ ለአፍሪካ እየሸጠን ነው። ልዩነቱን አስባቸዋል። እኛ ድሮን ሰሪነን፣ እነሱ ድሮን እንዴት እንደሚበር ስልጠና ገና ወሳጅ ናቸው። ከመጣ በኋላም ስልጠና ከወሰድክ በኋላ ድሮኑ አንዴ ከተመታ በኋላ መጠገን እውቀቱ እንኳን ቢኖር የመጠገኛ መሰረተ ልማት ያስፈልጋል። ያ የላቸውም። ቴክኖሎጂ ብዙ ነገር ባይዘ ጦርነት ከጦር መሳሪያ የማያንስ የጦር መሰረተ ልማት የጦርነት መሰረተ ልማት ያስፈልጋል። ያ የመሰረተ ልማት ኔጌቲቭ ነው። አባቶቻችን የሰሩት ነው እስካሁን ያለው። አፈር እንኳን መጥረግ የሚችል አይደለም ስርዓቱ። ሆኖም ግን የድሮን ኦፕሬሽን አሰልጣኞች ስልጠናም ጨርሰው እዚህ ላይ እንድታደሙ ሆኗል። በግብፃውያን አሰልጣኞች የድሮን መገጣጠምም የተወሰነ ስልጠና ወስደዋል። ከውስጥ የወጣ መረጃ ነው። ድሮን ኦፕሬሽን በሚመለከት የተወሰነ መረጃ ወስደዋል። በዋናነት ጊዜ ወስደው የለፉት ጸረ ድሮን እና ተያያዥ ስልጠና ጉዳይ ላይ ነው። በዚህም የግብአት ውስንነት መኖሩንም ገልጸዋል። ብርጋዴር ጀነራል ተክላይ በወቅቱ በበኩላቸው ከወዳጅ ሀገራት በመኖር ቀጣይ ትብብር ችግሩ ይፈታል በማለት ነው ያብራሩት። በጦርነት መሃል ድሮን እየተዋስክ ቸው ገደ ያለ ለድሮን እኛም አዲስ ነበር። በተለይ ለመጀመሪያ ጊዜ ጥቅም ላይ ያዋልነው ቲፒኤልኤፍ ላይ ነው። በወቅቱ ቲፒኤልኤፍ ድሮን ያልታጠቀ ከመሆኑ አንጻር ነው እንጂ አድቫንቴጅ ያገኘ ነው። እውቀት ሳይኖርህ ተጣድፈ ገብተህ አተሸናፊ አትሆንም፣ ያል ተቃራኒው ወገን አቅም ከሌለው በስተቀር። ምናልባት ለኤርትራ ወንድሞቻችን እብድ መሪያቸውን ምከሩ የምንለው ይሄ በግምት ዝም ብሎ የሚገባ ሜዳው እሱም ያውቅ አይደለም፣ ትግሉ እሱም ያውቅበት አይደለም። አንድን የቦክሰኛ ሩጫ ሜዳ ላይ አይታወዳደሩትም። ልክ እንደዛ ነው ሽፍትን የተደረገው። የመወዳደሪያ ሜዳ ተቀይሯል፣ ህጉ ተቀይሯል፣ ማሽኑ ተቀይሯል፣ ዘመኑ ተቀይሯል። በሉት ቆሞ ቀሩን ማለት ነው። ታንክ አይደለም።
ስናይፐር አይደለም ውጊያ፣ በደምና ባጥንት ብቻ የሚደረግ አይደለም። ተራራ ላይ በመንጠልጠል እንደ ጦጣ የሚመጣ ድል አይደለም ያለው። ምሽግ ውስጥ በመርመስመስ እንደ አይጥ አይደለም ለውጥ የሚመጣው። ዘመኑ ተቀይሯል። ባንከር ደግሞ አዘጋጅተዋል። ባንከሩ ግን እንኳን በደማሚት የሚፈርስ ማለት ነው። በደማሚት የሚፈርስ አዛዡ ጀነራል ተክላይ ምን ብለዋል? ፍሽካው የምነፋበት ቃል በቃል ነው ማለት ነው። ፍሽካው የምነፋበትን ሰዓት እየጠበቃችሁ ያላችሁ መሆኑን በመገንዘብ በተለይ ደግሞ ጸረ ድሮን ላይ የተመደባችሁ አባላት 24/7 ንቁ ሆናችሁ የኤርትራን ሰማይ እንድትጠብቁ በማለት ትዕዛዝ ሰጥተዋል። ትልቁ ፍርሃታቸው እዚህ ጋር ነው። 24/7 የኤርትራን ሰማይ እንድትጠብቁ ይላል። ከኛ ጀግኖች ሰማይ ጠብቀህ አትችልም፣ ጠብቀህም አታውቅም፣ ወደፊትም አትጠብቅም። ሰማዩ የኛ ነው ስንል እስከ ቀይ ባህር ድረስ ያለውን ነው። ለማንኛውም ግን ፍሽካ እነፋለን ተዘጋጁ ብሏል። ሜቢ ነገ ሊሆን ይችላል ያ ፍሽካ። ቀኑን መንገር አይጠበቅብኝም፣ ከነገ ወዲያ ሊሆን ይችላል። ግን በቀናት እንደሆነ ግን ለመናገር በሚያስደፍር ደረጃ ነው መረጃው እየመጣው። የእግረኛ የመካናይዝድ የስፔሻል ኮማንዶ ኃይል አስተላለፍን በተመለከተም መረጃዎች ተገኝተዋል፣ ደርሰውናል። በተለይ ህወሓትን ለብቻው ነው ለማየት የፈለጉት፣ ቲዲኤፍ ለብቻው፣ ህወሓትን ለብቻው እና ደግሞ ጊዜያዊ አስተዳደርንም የታደሰ ወረደንም ለብቻው ለማየት የፈለጉት። በሶስቱም ደረጃ ነው የዝግጅት ያደረግን የሚሉት። በትግራይ በኩል የኤርትራ በኩል እንግዲህ ቅድም የነገርኳችሁ ነው። በትግራይ በኩል የህወሓት የጦርነት አጋፋሪ ኮሎኔል ገብረጻዲቅ ቅድም ያሰማኋችሁ ከወይን ሚዲያ ጋር በነበረው ቆይታ የትግራይ ሉዓላዊ ግዛት የሆነው ወልቃይት ጠገዴ ሰቲት ሁመራ በአስቸኳይ ካልተመለሰ ቲዲኤፍ ህወሓት ጊዜያዊ አስተዳደሩ ሁሉንም መዋቅራችን ለጦርነት ዝግጁ ሆኖ ትዕዛዝ በመጠባበቅ ላይ ነው በማለት ነው የተናገረው። ከሰውየው ንግግር ተነስተን ታደሰ ወረደም የጦርነቱ ተሳታፊ ነው ማለት ነው። ደብረጽዮን የጦርነቱ ተሳታፊ ነው በህወሓት ልክ፣ እንዲሁም ደግሞ ቲዲኤፍ የሚባለውም የጦርነት ዝግጅት እያደረገ ነው ማለት ነው። የክልሉ ጊዜያዊ አስተዳደር መዋቅር የጦርነት መዋቅር ሆኗል ማለት ነው። ለጦርነቱም ይረዳ ዘንድ በተለያዩ ሽፋን ከህዝቡ 6 ቢሊዮን ብር ለመሰብሰብ ትዕዛዝ ወርዶ የተሰራበት ነው። እሱ ቆይቷል። እሱ መረጃ ካወጣን የቲዲኤፍ አዛዦችም ለጦርነት ዝግጁ መሆናቸውን ገልጸዋል። ለጦርነቱም መሰናክል ይሆናል ያሉትን በሙሉ እየለቀሙ ማፈን ማሰር የጀምሩም ባለፈው ሳምንት ነው። ኦልሬዲ ለጦርነት ዝግጅት መጨረሻ መስመር ላይ መሆናቸውን ነው። በዚህ አጋጣሚ ጦርነቱን የሚመራውም የሚፈልገውም ህግደፍ ነው። ቲፒኤልኤፍ ታዛዥ ነው። የፋኖ የሚሉት ኮተት ጥይት ማብረጃ ነው። ምንም በጣም የሚያሳዝነው እንደዚህ ሲናገር በጣም ነው የሚያሳዝነው። ጥይት ማብረጃ ነው። ህግደፍ አሁን ባለን መረጃ አንዳንዶች አይደፍሮ አይዋጋም ይላሉ። በቲፒኤልኤፍ በኩል ይሞክርና ከዛ ወደ ድርድር ይሄዳል ነው። ሰው በጣም ፈሪ ስለሆነ ያን ያደርጋል ይላሉ። ይገዛኛል፣ እሱ ትንተና ይገዛኛል። አቅሙንና ልኩን ስላወቀ ደፍሮ ወደ ጦርነት ይገባል ብዬ አላምንም። ግን በቲፒኤልኤፍ በኩል አስተኩሶ አቅማችንን ለመፈተሽ ይሞክራል። ቲፒኤልኤፍ ደግሞ ያን አቅም ፍተሻ በፋኖ በሚባል ጅል ጥይት እንዲበርድለት ሊያደርግ ይችላል። አሳዛኙ እንግዲህ ያ ነው የሚሆነው። ለጦርነቱ ዝግጅት እንግዲህ ያሆኗል። ሌላኛው ይሄ በቲዲኤፍ በኩል በወያኔ በኩል ነው። በትግራይ ፖሊስ ኮሚሽንም የጦርነት ዝግጅት እየተደረገ ነው። የትግራይ ፖሊስ ኮሚሽን ኮሚሽነር ሜጀር ጀነራል ገብረ አድሃኖ ወይም ገብረ ድላ ተብሎ የሚጠራው እሱ ደግሞ በቀን 13 5ኛ ወር ጥር ማለት ነው 2018 ዓ.ም የማኔጅመንት አባላትን በመሰብሰብ ቃል በቃል እንደዚህ ብለዋል። በቅርብ ቀን ወደ ምዕራብ ትግራይ ለመግባት ከበላይ ትዕዛዝ ስለወረደ በየክፍላቸው እቅድ አውጥታችሁ ተዘጋጁ የሚል ስምርት ሰጥቷል። በዝግጅታቸውም ወንጀል ምርመራ እንዲሳተፍ፣ የወንጀል መከላከል እንዲሁም የጸጥታ ስራ ለመስራት ዝግጁ እንዲሆኑ አሳስቧል። ያለውን ይሄንን መዋቅር ለመጠቀም መዘጋጀታቸው ከደረሰን ከውስጥ መረጃ ለማወቅ ችለናል። የትግራይ ፖሊስ ኮሚሽን የወንጀል ምርመራን በሚመለከት በቀን 14 ይሄ ተመሳሳይ ቀን ነው የኤርትራ አየር ኃይል ተብዬው የተሰበሰበውም በቀን 14 ነው። የወንጀል ምርመራውም የትግራይ ፖሊስ ስብሰባ ያደረገውም ተመሳሳይ ቀን ነው። የክልሉ ፖሊስ ኮሚሽን የወንጀል ምርመራ ኃላፊ ተክላይ መብራቱ ኮማንደር ነው። የራሱን ከፍተኛ የስራ ኃላፊዎች ሰብስቧል። እንዲህ ብለዋል። እሱም ቅርብ ቀን ወደ ምዕራብ ትግራይ ለመግባት ትዕዛዝ ስለወረደ በየክፍላቸው እቅድ አውጡ፣ ተዘጋጁ በሚል ትዕዛዝ እሱንም አወርዷል። እንግዲህ በትግራይ በኩል
በዚህ ልክ ዝግጅት ተደርጓል። ሁሉም እያለ ያለው በቅርብ ቀን ውስጥ ነው። በኤርትራ በኩል የተባለው 24/7 ተዘጋጁ፣ ፍሽካ ስነፋ ትጀምራላችሁ ነው። አይዳውት እሱ ያስጀምራሉ እንጂ ይጀምራሉ። አንዳንዶች የትግራይ የቲዲኤፍን ዩኒፎርም እየለበሱ የገቡ አሉ። ግን ስለማይተማመኑ ፈሪም ስለሆኑ ከፊት ለፊት ቲዲኤፍን ሊያስቀድሙ ይችላሉ። ቲዲኤፎች ደግሞ ፋኖን ያስቀድማሉ ብዬ አምናለሁ። ጉደኛው የአማራ ፋኖ ብሔራዊ ንቅናቄ ስል ራሱን የጠራው ደግሞ የእሱን ጉዳይ እንስማ። በከሱ በኩል የደረሰ መረጃ የዚህ የአዲሱ ጥምረት ከፍተኛ አመራር ተብየው ወልቃይት ጠገዴ፣ ሰቲት ሁመራ ለህወሓት ተላልፎ እንዲሰጥ ተስማምቷል። ይሄ አስገራሚ ነገር እሱ ነው። በዚህ ምክንያት ነው ብዙዎች በተለይ ጎንደር አካባቢ እንዳለ ተጠራርገው የወጡት። ይሄ ውሳኔው ነው። ይሄን ውሳኔ መቼም ሆነ ተጠራጠሩም አይደለ? ከህወሓት ጋር በመደረብ ነው ጦርነት እንዲከፍቱ ትዕዛዝ የተሰጠው። ይሄን ጦርነት እንዲመራም በፋኖ በኩል ትዕዛዝ የተቀበለው ሀብቴ ወልዴ ይባላል። የሚገርመው ይሄ የጎንደር ተወላጅ እሱ በሱ በኩል ዝግጅት እንዲያልቅ ተደርጎ ተዘጋጅቷል። ሰው የመጀመሪያ ጥይት እንዲያበርድ የተመረጠው ራሱ ነው። አሳዛኙ ነገር ይሄ ኃይል ወደ ጦርነት ሲገባ ወደ ግጭት ሲገባ የፌደራል መንግስት ወልቃይትን አሳልፎ ለቲፒኤልኤፍ ሊሰጥ ነው በሚል ነው የነበረው። አሁን ግን ቀድሞ የፈረመው እሱ ነው። በዚህ መሰረት በሀብቴ ወልዴ የሚመራው የዚህ ታጣቂ ቡድን ቦታውን ቀይሯል። ወደ አርሚ 70 ሄዶ ከዛ አባላት ጋር እንዲቀናጅ ታዟል። ሸረሪና በሚባል ስፍራ እንደታዘዘውም በጦርነት እንዲከፍትም የታዘዘው በበረሃት በኩል ነው። ታጣቂዎችን እዛ አካባቢ እንዲያሰባስብ ታዞ እየሰበሰበ ነው ያለው። ዘመነ ካሴን ጨምሮ የዚህ ቡድን አመራሮች ከህወሓት ከፍተኛ ወታደራዊ አመራሮች ጋር አብሮ እንዲሆኑ ታዘዋል። በኦማጀር ውይይት ተደርጓል። ልዩ ስብሰባ ወልቃይት ጠገዴን ለህወሓት በይፋ መስጠታቸውንም ያረጋገጡት በዚህ ወቅት ነው። ህወሓት ተከዜን ተሻግሮ ሲያጠቃ በተመሳሳይ የዚህ የአማራ ጽንፈኛ ታጣቂ በሀብቴ ወልዴ እየተመራ ጥቃት እንዲፈጽም ነው ስምምነት ላይ የደረሱት። የተሰጣቸው የትጥቅና ገንዘብ መጠንም እንግዲህ ይታወቃል። እዚህ ጋር ዲስክሎስ ማድረጉ አያስፈልግም። ትጥቅና ስንቅም ተቀብለዋል። እንግዲህ እነዚህ የኤርትራን እንግዲህ እንደ ሀገር ውስጥ ጉዳይ ነው የምናየው። ሪዲዩስ አድርጓል መንግስቱ ራሱን። ከዛ ውጭ ግን ሱዳንና ግብፅ አካባቢ ያለውንም ድጋፍ ግምገማ አድርገዋል። የግብፅ ደህንነት መስሪያ ቤት ዳይሬክተር ሜጀር ጀነራል ሐሰን መሐመድ ረሺድ እንግዲህ ትላንትና ነው ወደ ኤርፖርት ሱዳን በማቅናት ከሱዳን ሉዓላዊ ሽግግር ምክር ቤት መሪ ጋር አብዱልፈታህ ጋር የተነጋገረው። እንግዲህ አንዱ ከዚህ ጉዳይ ጋር የተነጋገረ እንደው መረጃ የመጣው ግብፅ የኢትዮጵያን እድገት ስለማትወድ በዚህ በኩል ይሄ ነገር ቶሎ እንዲጀመር ከፍተኛ ፍላጎት አላት። ለድርድርም እንደ አንድ ግብዓት ለመጠቀም ፍላጎት አላት። አንደኛው የውይይት ነጥብ እንግዲህ ይሄ ነው የሚሆነው። በኢትዮጵያ ቀጣይ በሚከፈተው ጦርነት ጉዳይ የግብፅን ድጋፍ በተመለከተ ዲፕሎማሲን ድጋፍ በተመለከተ ውይይት አድርገዋል። ይሄ አስተማማኝ መረጃ ነው። ከዚህ ተነስተን እንግዲህ በሚቀጥሉት ቀናት በህግደፍ ትዕዛዝ ጦርነት ይጀመራል ማለት ነው። በሌላ በኩል ደግሞ ጥቃት ለመክፈት ህወሓት በኩል ዝግጅት የተደረገው በአፋር ህዝብ ላይ ነው። በተለይ ይሄ የዛሬው መረጃ ነው። አንጣሎ ወረዳ አዲጉዱም ከተማ የትግራይና የአፋር ህዝብ አንድነት በሚል ስም ከፖለቲከኞች የተሻገረ በደምና በአጥንት የተሳሰረ ዘመን ተሻጋሪ ነው በሚል ዲስኩር ውይይት እያደረጉ ነው ያሉት። ሻቢያ ነው በሁሉም ስም ያደራጃቸው። የትጥቅም ስንቅም መረጃ የሚሰጣቸው እሱ ነው። የዚህ ከመጀመሪያ ጦርነት በፊት የምታስታውሱ ከሆነ ከኢትዮጵያ የሁሉንም ፌዴራሊስት ኃይሎች ሰብስበው ከአፋርም የቀድሞ አመራርን ሽማግሌን አርቲስትም ታስታውሰው ረሳውኝ። አንድ አርቲስት ነበር በጣም ተወዳጅ መቀሌ ሄዶ የቀረው ማን ነበር ስሙ? ተመሳሳይ ነገር ነው የሚያደርጉት። ዛሬም በአንጠሎ ወረዳ አዲጉድም ከተማ ተመሳሳይ ነገር ሲያደርጉ ነው የነበሩት። የአፋር ህዝብ ወኪል በሚል የሆኑ ሰብስበው የሚያዋሯቸው ሰዎች አሉ። አፋርን እየወጉ ከአፋር ጋር ሰላም ነን ማለት የሚገርም ነው። ነገር ግን ዋናው እሱ አይደለም። እሱ ድራማ ነው። ህወሓት በትግራይና አፋር ድንበር የሚገኙ ራሳቸውን የትግራይ ነፃነት ኃይል ብሎ የሚጠሩትን በምህጻረ ቃል ቲፒኤፍ የሚጠራው በእንግሊዝኛው እነሱን ታጣቂዎች ለመደምሰስ ነው ዋናው ፍላጎቱ። ይሄንን እነሱን እንደመሰለን በሚል ሽፋን በአፋር ህዝብ ላይ ግን ከፍተኛ ጭፍጨፋ ማድረግ እና ሂሳብ የማወራረድ ፍላጎት አለ።
ይሄም የህግደፍ ትዕዛዝ ነው። ከግብፅና ከሻቢያም የተሰጠው መልእክትም እሱ ነው። የተሰጠውም የጦር ድጋፍ በዚህ ዙሪያ ነው። በዋናነት የትግራይን የሰላም ኃይል ራስን የሚጠራውን ታጣቂ ከአፋር ክልል ገብቶ መምታት፣ ድንበር አካባቢ ያሉትን መጉዳት በሚል ነው። ይህንኑ ምክንያት አድርጎ ዛሬ ወደዛ እያስጠጋ ነው። ነገ ይተኩሳል፣ ከነገ ወዲያ ይተኩሳል፣ የምናውቀው ጉዳይ አይደለም። በፊትም ሞክሯል። የተመለሰለት ምላሽ ግን እሳት በላ ስለሆነ ደንግጦ ነው የተመለሰው። ያዘዘውም ህግደፍ ነው፣ አቁሙ ያለውም ህግደፍ ነው። አሁንም አቁሙ ይላል ወይስ ቀጥሉ ይላል? መንግስትስ ምን ይመልሳል? እንደባለፈው ሲመጡ መጥቶ ብቻ ይተዋል ወይስ አይ ከዚህ በላይ ልታገስም ብሎ እስከ መደምሰስ ይሄዳል የሚለውን አብረን የምናየው ነው የሚሆነው። በደረሰን መረጃ ግን አሁን ወደ አፋር ክልል ድንበር ያን የጥፋት ሰራዊት እያስጠጋ ነው። ቲዲኤፍ እና የአፋር ተወካይ ነን የሚሉት በተለይ የአፋር ብሔራዊ አንድነት አብዮታዊ ግንባር ብለው ራሳቸውን የሚጠሩት እንዲሁም በምሬ ወዳጅ የምንመራን የሚሉት እነሱ ቀድመው የመንገድ ጠራጊነትን ሚና እንዲወጡ ታዘዋል። ከህወሓት ሰራዊት ጎን እንዲቆሙ ታዘዋል። እንደነገርኳችሁ ይሄ ምስኪን ወጣት ተደናግሮ የወጣው የጥይት ማብረጃ እንዲሆን ነው። በሁለት ምክንያት፣ የመጀመሪያው ጦርቱ አማራ ክልል እንደሆነ አማራ ክልል እንዲደቅ ፍላጎት አለ የህወሓትም የሻቢያ፣ እንዲሁም ደግሞ ምቱም እንዲያርፍ የተፈለገው በፋኖ ላይ ነው። የሚገርመው እንግዲህ ፋኖ ራሱን ለዚህ ፋኖ ተብዬ ራሱን አዘጋጅቷል። በወጣ ያውጣ ነው። እንዴት እንደሚደረግ አብረን የምናየው ነው። መልካም የለቅሶ ዘመን ብለን ነው የምንጠብቀው። ጦርነት እስኪጀመር አትጀምሩ አያዋጣም እንላለን። ከተጀመረ በኋላ ግን በለው ይሄንን ባንዳ በለው ይሄንን አሳደ የገባበት ገብተ በለው ነው። ዩኒቨር ነው ያሁኑ ምላሽ። እንደባለፈው መንግስት እየመታ ይታገሳል አላቅም፣ አይ በቃኝ ብሎ ቀይ መስመር ታልፏል፣ ጦርነቱ ከዚህ በላይ አልታገስም ብሎ አዳህሎ ይሄዳል። አንድ ነገር ግን እናውቃለን፣ በቃኝ የሚባል ቀን እንዲመጣና አሰብን በሰዓታት ውስጥ እንደምንቆጣጠር ግን እናውቃለን። ማንም ከዛ ማቆም እንደማይችልም ግን እናውቃለን። በምሬ ወዳጆ ተብዬው ስር የተሰበሰቡት የዚህ አፍብን ታጣቂዎች ከቆቦ ከተማ በስተምዕራብ በኩል ነው የሄዱት። ወደ አርሚ 24 ነው ሄደው የተቀላቀሉት። እዛም ግዳጃቸውን እየጠበቁ ነው ያሉት። ቴክኒካሊ ይሄ የፋኖ ቡድን አመራሮቹም በህወሓት አመራሮች ስር ነው የተጠረነፉት። ታጣቂም በህወሓት ታጣቂ ስር ነው የተጠረነፈው። ቴክኒካሊ ሁለት አካል አይደለም ማለት ነው፣ አንድ አካል ሆኗል ማለት ነው። ግቡ የህወሓት ግብ ወልቃይት ራያን ይቀበልና በነሱ ግምገማ አሳዛኝ ናቸው በጣም። ይሄንን ዛሬም ድሪም ማድረጋቸው በጉልበት እናስፈጽማለን። ከዛ በኋላ ራስን በራስ የማስተዳደር እስከ መገንጠል ጥያቄ እናነሳለን፣ እናንተ 4 ኪሎ ትገባላችሁ የሚል ዲስኩር ነው ለነሱ የተናገሩን። ማመናቸው ገርሞኛል። የህግደፉ ዋናው ዓላማ ስትራቴጂክ ድብስን ማስፋት ነው። ከተሳካለት ደግሞ የኢትዮጵያን መንግስት ሰራዊት እዛው አካባቢ ላይ ማቆየት ነው። የባህር በር ጥያቄያችን እንዳናሳካ ማራዘም ነው። እንደማይቀር ያውቃል፣ ባይዘው እንደምንወስድም ያውቃል። በተቻለ መጠን ጊዜ በመግዛትና የማራዘም ጉዳይ ነው። ይሳካል ወይ? የጊዜ ጉዳይ ነው። አሁን በጀመሩት ፍጥነት በደረሰ መረጃ ልክ የሚቀጥሉ ከሆነ በቀናት ውስጥ ይጀምራል። ከዛ በኋላ በእውነት ለመናገር እኔም ወደ ሀገር ሄዳለሁ። ከስር እየተከታተልኩ ነው የሚዘግበው። በፍጥነት ከወደባችን ከርስታችን ከአባቶቻችን ርስት ከአሰብ ነው ማስተላለፈው ፕሮግራሙ። ይሄንን ድል ያፈጥነዋል እንጂ የሚመጣው ጉዳይ የለም። ይሄ ህወሓት እንግዲህ ህወሓትን መግለጫ ታያላችሁ ብዬ ተስፋ አደርጋለሁ።